ሰላም አዲስ አበባ ኢትዮጵያ በመላው ዓለም የምትገኙ የኢትዮ አርሰናል ቻናል ተከታታዮቻችን እንደምን አላችሁ? ጀምረናል። ስፖርታዊ መረጃዎቻችንን አብራችሁን ብቻ እንድትቆዩ እንጠይቃለን። በርከት ያሉ ጉዳዮችን ይዘናል። እንደተለመደው በተለይ ደግሞ አርሰናልን በተመለከተ አሰልጣኝ ፔፕ ጋርዲዮላ በጣም አስገራሚ አስተያየቶችን ሰጥቷል። ስለ ሴት ፒስ ሌሎችም አርነ ስሎትም ጭምር ከሰሞኑ ያነሷቸው ጉዳዮች አሉ። በተለይ ከሴት ፒስ ጋር በተያዘ ብዙ ሀሳቦች ትናንትና አንስተናል። ዛሬስ ምን አዲስ ነገር አለ ከሴት ፒስ ጋር በተያዘ የሚለውን ጉዳይ የነገርናችሁ ያነሳሳን እንቆያለን። በተለይ ደግሞ እንደ ቡድን አጠቃላይ ሁሉም ክለቦች የሚሰጧቸው አስተያየቶች አሉ። ሁሉም ተንታኞች ጉዳይ ብለው ሴት ፒስ ላይ ትኩረት አድርገው ብዙ ነገሮችን ያነሳሉና እኛም በዛሬ ቆይታችን ለነዚህ ጉዳዮች ምላሽም የሚሆኑ ጉዳዮችን እናነሳለን። ትናንትናም ተመሳሳይ ነገሮችን አንስተናል። ዛሬም ከዛ የቀጠሉ ቁጥሮችን እንዲሁም የሚጠበቁ ጉዳዮች አሉ። የብራይተንና የአርሰናልን ጨዋታ በተመለከተ የምናነሳቸው ጉዳዮች አሉ። ሚኬል አርቴታ ከተጫዋቾች ጉዳት ጋርም በተያዘ የሚነሳ ሀሳቦችን ሰንዝሯል። በዛ ውጪ ሌሎችም የዝውውር ጉዳዮችን እናነሳለን። ኬነን ዩልዲዝን የተመለከተ ኤስፔሲቶን በተመለከተ ፍራንቸስኮ ፒዮ ኤስፔሲቶ በጣሊያን ብሔራዊ ቡድን በኢንተር ሚላን ጥሩ ተስፋ ያለው ተጫዋች ነውና የአርሰናል ዝውውርን በተመለከተ በምናነሳቸው ጉዳዮች ላይ እናንተም ሀሳባቸውን ስትሰጡን ነበር። የቀይ መስመር ተከላካይ ፊጂያስ የተባለ አንድ የስፔን ብዙሃን መገናኛ አለና የተቋም ይዞት የወጣው ዝርዝር ዘገባ አለ። በእነዚህ ጉዳዮች ላይ ቆየት ብለን ተጨማሪ ሀሳቦችን እናነሳለን። ስለ አርሰናልን የተመለከቱ ጉዳዮችን ብቻ እየነገርናችሁ እንቆያለን። ማርቲን ኦዴጋርድ በአርሰናል ይቆያል ይለቃል በሚለው ጉዳይ ላይም አዳዲስ የተሰሙ መረጃዎች አሉ። በቻላችሁት በያላችሁበት አብራችሁን ቆዩ፣ ጊዜያችሁን ስጡን። ያንን ብቻ ከእናንተ እንፈልጋለን። በቀጥታ ወደ ጉዳዮቻችን ከማለፋችን በፊት የእናንተን መልእክቶች ትናንትና ግምቶችን መጥቷል። ብራይተን ከአርሰናል 3-1 በሆነ ውጤት ይጠናቀቃል ያለን ሙሉቀነኝ ኮሬዞን ኮሌ ከተማ የላከልን አድማጫችን ሙሉቀን ከልብ እናመሰግናለን። ደግፊ አዲስ አርሰናል 3-1 በሆነ ውጤት ያሸንፋል ብሎናል። የዘውትር አድማጫችን ከሳውዲ አረቢያ ሸምሱ በአርሰናል 4-0 አሸናፊነት ይጠናቀቃል ጨዋታው ብሎናል። ከልብ እናመሰግናለን። ሆምሲድ የተባለ አድማጫችን እንዲሁ መልእክቱን ልኮልናል። ስማችሁን ብትጽፉልን ከየት እንደሆነም ብትነግሩን በጣም ደስ እያለን ሀሳቦቻችሁን እናቀርባለን። ዝውውሩን በተመለከተ ባይቀርቡ የሚል ሀሳቦችን ልኮልናል። ዝውውሮችን ለምን እንደምናቀርብ ወደኋላ ምላሽ እንሰጥበታለን። በተለይ ከዝውውሮች ጋር በተያዘ ሁሌ የሚነሱ ዘገባዎች አሉ። እኛ ከራሳችን ፈጥረን የምናወራቸው ነገሮች አይደሉም። ፏድ አርሰናል 3-1 በሆነ ውጤት ያሸንፋል ብሎናል። ብዙ የ3-1 ግምቶችን ተመልክተናል። ዳዊቶም ከልብ እናመሰግናለን። ሁላችሁንም ለጻፋችሁልን ለተሳትፏችሁ ከልብ እናመሰግናለን። በቀጥታ ወደ ጉዳዮቻችን እናልፋለን። አስቀድመን ዛሬ ከአርሰናል ጉዳዮች ወጣ ብለን ዝውውሮች ላይ ትኩረት እናደርጋለን። ከዝውውሮች ጋር በተያዘ ቅድም ሆምሲድ የተባለ የኢሜል ስም ላይ የመጣልን መልእክት ነበረ። ከዝውውሮች ጋር በተያዘ ለምንድን ነው የሚነሱት በዚህ ወቅት ላይ ወቅቱ የዝውውር አይደለም እኮ የሚል ተደጋጋሚ ጥያቄ በአንዳንድ ተከታታዮቻችን አድማጮቻችን ዘንድ ይመጣሉ። ለምሳሌ ትናንትና ከሰማናቸው ዝውውሮች መካከል የኢንተር ሚላኑ ፒዮ ኤስፔሲቶ ጉዳይ ነው። የኢንተር ሚላን አጥቂን በተመለከተ የኢንተሩ ፕሬዚዳንት ማሮታ የሰጡት ሀሳብ አለ። የኢንተሩ ፕሬዚዳንት ማሮታ ምንም አይነት የዝውውር ዘገባዎች ሳይኖሩ ሪፖርቶች ሳይኖሩ ከመሬት ተነስተው እንደዚህ አይነት ጉዳዮች ላይ አስተያየት አይሰጡም። ሌሎች ክለቦችም ፍላጎት አላቸው። አርሰናልም ፍላጎት እንዳለው ሪፖርቶችን እየተመለከትን እንገኛለን። ፎርማል አፕሮች አርሰናል ለኢንተር ሚላን አላቀረበም የሚል ምላሻቸውን ነው የሰጡት። ነገር ግን እኛ ፕላን እያደረግን የምንገኘው ከተጫዋቻችን ጋር ለረጅም ጊዜ መቆየት ነው። ፕላናችን ትልቅ የሚባሉ ተጫዋቾቻችንን መሸጥ አይደለም እና የኛ ፕራዮሪቲ እሱ አይደለም። ፒዮ ኤስፔሲቶን መሸጥ ፍላጎታችን አይደለም። የረጅም ጊዜ እቅዳችን ነው። በረጅም ጊዜ ግን ምን እንደሚፈጠር በእግር ኳስ አይታወቅም። እኔ በረጅም ጊዜ ስል ግን የቅርቡን ረጅም ጊዜ አይደለም፣ ሩቅ በ5-6 ዓመታት ምን እንደሚፈጠር አይታወቅም የሚል አስተያየታቸውን ሰጥቷልና ፒዮ ኤስፔሲቶ በተለይ ከዚህ በፊት በተደጋጋሚ አንስቼላችኋለሁ። አርሰናል ከኢንተር ሚላን ጋር ባደረገው ጨዋታ ላይ በጣም ትኩረት የሳበ ተጫዋች እንደነበረ እናስታውሳለን። በተለይ በአርሰናል በኩል ቅያሬዎችን እንዲያደርግ የተጫዋች ተቀይሮ ከገባ በኋላ ወዲያው በጣም የአርሰናልን መከላከል አስጨንቆት ነበረ። ፊዚካሊቲው፣ ፍጥነቱ፣ የአየር ላይ ኳስ አጠቃቀሙ የሚገርም ነው። ታታሪ ነው፣ ጣሊያናዊ ነው። በዛ
ላይ የጣሊያን እንግዲህ አጫወትን በደንብ እየተረዳ ነው። ወዲያው ከኢንተር ሚላን ቡድን ጋር ገና ታዳጊ ነው የተዋደ ተጫዋች ነበርና ሚኬል አርቴታ ወዲያው እሱን ለመቆጣጠር ጋብሪኤል ማጋሌሽን ነበር ያስገባው። አርሰናል 1-1 እያለ ነበር የተጫዋች ተቀይሮ የገባው። ከዛ በኋላ አርሰናል አስቆጠረ። የተጫዋች ደግሞ ጫናዎችን ሲፈጥር ጋብሪኤል ማጋሌሽ ወደ ሜዳ እንዲገባ አድርጎ ጋብሪኤል ማጋሌሽ በመጠኑም ቢሆን ተቆጣጥሮት እንደነበረ እናስታውሳለን። እንደዚህ አይነት የዝውውር ጉዳዮች አሁንም በስፋት እየተነሱ ይገኛሉ። ከአርሰናል ጋር በተያዘ በስፋት ሊነሱ ይችላሉና ዝውውሮችን በተመለከተ አሁን የኢንተሩ ፕሬዝዳንት ጭምር ያረጋገጡት ዘገባ ነው። የዚህ ተጫዋችን ፍላጎት ከአርሰናል ጋር በተያዘ እኛ ከባዶ ፈጥረን የምናወራቸው ነገሮች አይደሉም። ወደ ኖርዌይ ብዙሃን መገናኛዎች ልውሰዳችሁ። የአርሰናሉን ኖርዌያዊውን ተጫዋች ካፒቴኑን ማርቲን ኦዴጋርድን በተመለከተ ነው ቪጂ ስፖርትን የተባለ አንድ ብዙሃን መገናኛ አንድ አውትሌት ይዞት የወጣው ዘገባ አለ። ከካፒቴኑ ከማርቲን ኦዴጋርድ ጋር በተያዘ ኮንሲደር እያደረገ ይገኛል። በአርሰናል ስላለው ቆይታ ልልቀቅ ልቀጥል በሚለው ጉዳይ ላይ አርሰናል ለሱ የሰጠውን ፖዚሽንም እንዴት ነው የሚለውን ጉዳይ በደንብ እያማተረ ይገኛል። አማራጮችም ካሉ ገና ልልቀቅም ልቀጥልም ብሎ አልወሰነም፣ ግን እያሰበበት ይገኛል የሚል ዘገባ ነው ከኖርዌይ የተመለከት ነውና እናንተስ ምን ትላላችሁ? ማርቲን ኦዴጋርድ በአርሰናል ቤት መቀጠል አለበት ወይስ ደግሞ በሱ ምትክ አርሰናል ሌሎች ተጫዋቾችን አምጥቶ ማርቲን ኦዴጋርድን ሊፈልጉ የሚችሉ በተለይ ኢንተር ሚላን፣ ባየር ሙኒክ ይፈልጉታል ተብሎ ብዙ ዘገባዎችን ስንመለከት ነበረና ይህንን ተጫዋች ቢሸጠው ብላችሁ ታስባላችሁ? እንዴት ነው? ሀሳብ አስተያየቶቻችሁን ላኩልን፣ እንወያይበታለን። ሌሎችንም ጉዳዮች ከዝውውር ጋር በተያያዘ አሁንም ማንሳቴን እቀጥላለሁ። በተለይ ደግሞ በክረምቱ አርሰናል አንዳንድ ቦታዎች ላይ ተጫዋች ያስፈልጉታል። በእነዚህ ዝውውሮች ላይ ደግሞ ኬነን ዩልዲስ ስሙ ሲጠቀስ ነበር። በዩቬንቱስ ግን ደሞዙን ጨምሮ ውሉን አራዝሟል። ዩቬንቱስ ውሉን ካራዘመለት በኋላ የተጫዋቹ እንግዲህ ዩቬንቱስ ከተጫዋቹ የሚፈልገው ነገር አሁን ዩቬንቱስ ስጋት ላይ አይደለም። ሲደራደር በተለይ ተጫዋቹ ውሉን ካራዘመ በኋላ አንደኛ የደሞዝ ጥያቄ ላይኖረው ይችላል። ተጫዋቹ በዚህ ወቅት ላይ ምናልባት ወደ አርሰናል ሲመጣ አሁንም ከዩቬንቱስ ደሞዙን ጨምሮ ነው ሊመጣ የሚችለው። በመጠኑም ቢሆን በተለየ ክፍያዎች ሊከፈሉት ይችላሉ። ነገር ግን አሁን ዩቬንቱስ እንደ የስፔኑ አስ ዘገባ ከሆነ 100 ሚሊዮን ዩሮ ለተጫዋቹ ዝውውር የሚያቀርብ ካለ ይህንን ኦፈር ለመስማት ዝግጁ ነው የሚሉ ዘገባዎችን ተመልክተናል። በጣም የሚያስገርሙ አይነት ዘገባዎችን የተመለከት ነው። ቀይ መስመር ቦታ ላይ የቤን ዋይት ጉዳይ አንደኛ ብዙ ጨዋታ እየተጫወተ አይደለም። አንድም በጉዳት ፊትነሱ ላይ ባለበት ሰዓት ላይ ደግሞ ሚኬል አርቴታ ብዙ ምርጫው እያደረገው አይደለምና ቤን ዋይትን በተመለከተ ከአርሰናል ጋር የሚለያይበት ጊዜ የቀረበ ይመስላል። 28 ዓመቱ ላይ ይገኛል። የዚህን ተጫዋች ተተኪ ግን ፍለጋ ትናንትና ለምሳሌ ወደ ኮረንቲያስ ሄዶ አርሰናል ማቲዜኒዮ የተባለ ተጫዋችን ለማስፈረም ፍላጎት አለው ሲባል ነበር። አሁን ደግሞ ከዛው ከፕሪሚየር ሊግ ገና አንድ የውድድር ዘመን እንኳን ሳያሳልፍ ፕሪሚየር ሊጉን በደንብ የለመደ ተጫዋች አለ። ፊጃስ የተባለ የስፔን አውትሌት ይዞት የወጣው ዘገባ እንደሚያሳየው የብሬንትፎርዱን የ21 ዓመት የራይት ባክ ማይክል ካዮዴን ጣሊያናዊ ተጫዋች ነው። የእጅ ሲወረውር እንግዲህ እንደ ማዕዘን ምት ስጋትን የሚፈጥር አርሰናል ላይ ዘንድሮ ከተቆጠሩ ግቦች መካከል ከሱ የተነሱ የእጅ ውርወራዎች እንዳሉበት ተመልክተናል። በሚያስገርም ብቃት በሚያስገርም መንገድ እየተጫወተ ያለ ተጫዋች ነውና የጣሊያናዊ ተጫዋች ፔሱ የሚገርም ነው። የአንድ ለአንድ አጋጣሚዎች ላይ በጣም አግሬሽኑ የሚገርም ነው። አንድ ለአንድ አጋጣሚዎች ላይ ፍጹም የበላይነትም መውሰድ የሚያስችል ፊዚካሊቲ ያለውና የረጅም ውርወራዎችን የእጅ ውርወራዎችን የመልስ ውርወራዎችን በሚያስገርም ብቃት ለደሊቨር ማድረግ ይችላልና ዴሊቨሪዎቹ የሚያስገርሙ ናቸው። መከላከልን ማጥቃትን በደንብ ማጣመር የሚችል እና ማንቸስተር ሲቲም ጭምር የሚፈልጉት አይነት ተጫዋች ነውና ካዮዴን በተመለከተ ፕራዮሪቲ የአርሰናል አንደኛው ነው። በተለይ የቤን ዋይት ፊውቸር አንሰርተን ነው። በደንብ የተረጋገጠ ነገር የለም። ይቆይ ይልቀቅ ብዙ ድሎች እንደሚለቅ አይነት ሀሳቦች ነው የሚሰነዘሩትና ብዙ ጉዳዮች እየተነሱበት ያለ ጉዳይ ነው። ማንቸስተር ሲቲ፣ ዩናይትድም ጭምር ሊቨርፑልም፣ ኒውካስል ዩናይትድም ጭምር ይፈልጉታል። በሪያል ማድሪድና በባየርን ጭምር ስም ዝርዝሩ ይነሳልና በቀጣይ ክረምት ብዙ ክለቦች ከሚፋለሙበት ተጫዋቾች መካከል አንዱ ነው። አርሰናል እዚህ ፉክክር ውስጥ እንዳለም የሚያሳዩ ዘገባዎችን የስፔኑ ፊጂያስ የተባለው አውትሌት ይዞት የወጣው ዘገባ ያሳያል። ኮንትራቱ እስከ 2030 ድረስ ነው። ቫሉዌሽኑ ደግሞ ከ40 እስከ 60 ሚሊዮን ዩሮ አካባቢ ነውና በዚህ አርሊ ስቴጅ ነው። በዝውውሩ ደረጃ ገና አለቀለት ወይም አርሰናል ሰፊ እድል አለው የሚያስብል አይነት የዝውውር ሂደት ላይ እንዳልሆነ መናገር ይቻላል። ሁሉም እነዚህን ጉዳዮች ካነሳን ሌሎች ጉዳዮችንም እየነገርኳችሁ ልቀጥል። አርሰናል ከብራይተን ጋር በተመለከተ የተጫዋቾች ጉዳትን አዳዲስ ሀሳቦችን አነሳላችኋለሁ። ከዛ አስቀድሜ ግን የመጨረሻ ጉዳይ ነው የምናደርገው የአርሰናል የብራይተንን
የጨዋታ ጉዳይ ከፖል ስኮልስ ጋር በተያያዘ የሚነሱ ሀሳቦች አሉ። ዘ ጉድ ዘ ባድ እንዲሁም ዘ ፉትቦል ፖድካስት ላይ ቀርበው ነበር። ጉድ ባድ ዘ ፉትቦል ፖድካስት ላይ ቀርበው በፕሪሚየር ሊግ ላይ በጣም የሚታመን አይነት ክለብ የለም፣ ለዋንጫው እኔን ያሳመነኝ አንድም ቡድን የለም ቻምፒዮን ለመሆን እና ያ ማለት ደግሞ በዋንጫው ረገድ በዚህኛው ውድድር ዘመን እንደ ፖል ስኮልስ ሀሳብ በጣም የሚያስቅ ነው። ማንም አይገባውም ካለ እንግዲህ ለፖል ስኮልስ ወይም ለደጋፊዎች ይሰጣል ወይ የሚለው በጣም የሚያስቅ ሀሳብ ነው። ብዙ የአርሰናል ደጋፊዎችም እየሳቁበት ያለ ሀሳብ ነው። ፖል ስኮልስን በተመለከተ ብዙ ትችቶችን ይሰነዝራል። አርሰናል አይገባውም፣ ሌሎችም አይገባውም ብለው ሀሳብ ሲሰጡ ተመልክተናል። ለምሳሌ አንዳንድ ጊዜ አርሰናል ላይ የሚተቹ ትችቶች አሉ። ትናንትና አንድ ቪዲዮ ስመለከት ነበረ። ቲየሪ ኦንሪ፣ ጄሚ ካራገር እንዲሁም ደግሞ ጋሪ ኔቭል ሆነው ከአመታት በፊት የአርሰን ቬንገር ቡድን ለዋንጫ እየተፎካከረ ሸርተት ይላል። አርሰን ቬንገር እየተተቹ ነውና አርሰናል በዛን ወቅት ላይ ጋሪ ኔቭል ከሚያነሳቸው ሀሳቦች መካከል በዛ የስካይ ስፖርት የመንዴ ናይት ፉትቦል ላይ ቀርቦ ነው ያንን ሀሳብ የሚሰጠው ከ5 ከ6 አመታት በፊትና አርሰናል ለዋንጫ መፎካከር እንዴት ከበደው በሚል ጋሪ ኔቭል ትንተና ያቀርባል። አርሰናል አሮጋንት ሆኖ ነው አርሰን ቬንገርና በዚህ በፕሪሚየር ሊጉ ፉክክር ላይ በወቅቱ በነበረው የአርሰናል ፉክክር ላይ እንዴት ነው መጫወት የነበረበት ብለው አርሰናል በጣም አይናፋር ሆኖ ነው እየተጫወተ ያለው። አግሬሲቭ ሆኖ እየተጫወተ አይደለም። በዚህ መንገድ እያጠቃ ብቻ አርሰናል መጫወት አይችልም። ማጥቃት ላይ ብቻ የአርሰን ቬንገር የመጀመሪያ ሀሳብ ሁሉ ማጥቃት ነው። ስለዚህ ያ አያዋጣቸውም። እንደማያዋጣቸው ያወቁ መጫወት የአሮጋንት ነው ብለው ሲናገራቸው እናስታውሳለን። አሁን ደግሞ ከቀናት በፊት አርሰናል እንደዚህ አይነት ጨዋታዎችን በሚያሸንፍበት በዘንድሮው ውድድር ዘመን አብዛኞቹ ጊዜያት ላይ ጋሪ ኔቭል ሌሎችም ተንታኞች የሚሰጧቸው ሀሳቦች አሉ። ምንድነው የሚሉት? አርሰናል መጫወት ያለበት አዝናኝ እግር ኳስ ነው። አግሬሲቭ ሆኖ በዚህ ደረጃ መጫወት የለበትም። ሴት ፒስ ላይ ጥገኛ መሆን የለበትም ብለው ያነሳሉ። በእነዚህ ዓመታት ላይ ፍጹም የተለየ ሀሳብ ለአርሰን ቬንገር ለ15 ለ16 ዓመታት ለፕሪሚየር ሊግ ዋንጫ በሚፎካከሩበት ጊዜ አርሰናል ሁሌ የማይሳካለት አግሬሲቭ ስላልሆነ ነው ብለው ይናገሩ ነበር። አሁን አግሬሲቭ ሲሆን ደግሞ በተቃራኒ እነ ጋሪ ኔቭል ሌሎችም ተንታኞች ተቃራኒ ሀሳብን ያነሳሉና በጣም የሚያስገርም ነገሮች አሉትና አሁን ለምሳሌ ይህንን በተመለከተ ከተሰጡ አስተያየቶች መካከል ሪዮ ፈርዲናንድ እኔ አርሰናል የመጨረሻው ፊኒሺንግ ላይ ይገኛልና በታይትል ሬሱ ላይ ያንን ያጠናቅቃል ብዬ አስባለሁ ብሎ ያነሳል። እንደማስበው በእንግሊዝ ብዙሃን መገናኛዎች አንዳንድ ተርሞች አሉ። እሱንም ነግራችኋለሁ። በተለይ በመጨረሻ ፊኒሺንግ ላይኑ ላይ ሪዮ ፈርዲናንድ እንደሚያነሳው ሀሳብ በፉክክር ፈረስ ላይ ለምሳሌ ዶቬ ሎቼ የተባለ ነገር አለና አንድ ፈረስ ነበር 1956 ላይ በብሪቲሽ ትልቁ የፈረስ ውድድር ላይ ሁሉንም መርቶ ረጅም ርቀት ይጓዝና የመጨረሻው 20-30 ሜትር ፊኒሺንግ ላይኑ ላይ ይደርሳል። ያንን ፊኒሺንግ ላይን መግባት ይከብደዋል። ምንድነው ያደረገው? ይወድቃል። በሚወድቅበት ሰዓት ላይ በጣም የሚያነጋግሩ አጋጣሚዎች ይፈጠራሉና ያንን ከዛ በኋላ የፈረሱም ስም ከዛ በኋላ በፕሪሚየር ሊግም የዋንጫ ፉክክር ላይ በሚኖረው ሂደት ላይ መጨረሻ ላይ በሚወድቁ ክለቦች መካከል ማሸነፍ በሚያቅታቸው ጊዜ ላይ የዚህ ፈረስ ስም ይጠራል። የዛ ውድድር ሁሉም ይታወሳል። ከዛ በተጨማሪ አሰልጣኝ ሰር አሌክስ ፈርጉሰን የሚጠቀሙት ቃል አለ፣ ስኩዊዚ በምታይም ይሉታል። በዚህ በመጨረሻው ሰዓት ላይ ነርቨስ መሆን፣ መረበሽ፣ መጨረሻውን ፋይናል ስራውን አለማጠናቀቅን በተመለከተ ነውና ሪዮ ፈርዲናንድ ከዚህ በተቃራኒ አርሰናል ዘንድሮ ሊጉን የሚያሸንፍ ይመስለኛል ባይ ሁክ ኦር ባይ ክሩክ ብሎ ነው የሚገልጸው። እኛም እንደምንለው በዚህም በዛም ወይም በዚህ የአራዳ ልጆች እንደሚያነሱት በቦሌም በባሌም አርሰናል ዋንጫውን ያሸንፋል አይነት አስተያየት ነው ሪዮ ፈርዲናንድ የሰጠውና በፕሬዘንት ሪዮ ፈርዲናንድ ፕሬዘንት ፖድካስት ላይ ነው ይህንን ሀሳብ ሲሰነዘር የተመለከትኩት። እንደማስበው አርሰናል ባይ ኤኒሚስ ነክሰሰሪ ይላል። በሚያስፈልገው መንገድ በየትኛውም መንገድ አስፈላጊ በተባለው መንገድ ዋንጫውን ያሸንፋል ብዬ አስባለሁ። ከዛስ በኋላ ይላል ከዛ በኋላ በቀጣይ ዓመታት ላይ በጣም በኮንፊደንስ ሌሎች ዋንጫዎችን ሌሎች ትልልቅ ክብሮችን ያሳካል። አርሰናል ቢስት ነው የሚሆነው። ማንም የማይቆጣጠረው የማይፎካከረው ቡድን ሆኖ እንመለከተዋለንና ከነሱ ጋር በጣም አርደር የሚባሉ ጠንካራ ቡድኖች ጋር አጌንስት መጫወት ማለት ነው አርሰናል ጋር እንደ መጫወት የሚባለውና ከዛ በኋላ ዘንድሮ ይህንን ዋንጫ የሚያሳካ ከሆነ እንደዛ አይነት ነውና
ያሳካል ብዬ አምናለሁ ብሎ ያነሳልና አርሰናል ክብር ያስፈልገዋል ከሚለው ጋር በጣም 100% እስማማለሁ። የአርሰናል ታክቲክን በተመለከተ መከበር አለበት፣ ሪስፔክት ማድረግ አለብን። ምክንያቱም ይህንን ያክል ተፈሪነት ዶሚኔት ማድረግ የሚችል ሳይድ ፈጥሯል። በሚፈልጉት ታክቲክ እንደዚህ አይነት ነገሮችን ማሳካት በዚህም በዛም ተብሎ የፈለጉትን ነገር ማሳካት ችሏል። ለምሳሌ የትኛውን ቡድን አርሰናል ሴት ፒስ ሲያገኝ በጣም ይረበሻል። ዴሊቨሪዎቹ ደግሞ በጣም ቀልድ ናቸው፣ ፐርፌክት ናቸው። በጣም አስቸጋሪ ኳሶች ነው ዴሊቨሪ የሚያደርጉት ይላልና እናንተስ ምን ታስባላችሁ ስለ ሪዮ ፈርዲናንድ ሀሳብ? ሌሎችም ባለሙያዎች ለምሳሌ ትናንትና የቪዬራን ጉዳይ ሳነሳ ነበር። ቪዬራ በተመሳሳይ ከሚያነሳቸው ጉዳዮች መካከል አርሰናልን በተመለከተ በሚገርም ብቃት የሚጫወት አይነት ቡድን ነው ይላልና በተለይ ዘንድሮ ፕሪሚየር ሊጉን የሚያሸንፍ ከሆነ ለሚቀጥሉት 2-3 ዓመታት የፕሪሚየር ሊግ ዋንጫ አርሰናል ነው። በትልቅ መድረክ ላይ አርሰናልን የሚገዳደሩ አይነት ቡድን አይኖርም ብሎ በልበ ሙሉነት ይናገራል። ቪዬራ እንደሚያነሳው ሌሎችም ተንታኞች ተመሳሳይ ነገሮች ያነሳሉ። አርሰናል ከያዝነው ውድድር ዘመን ጀምሮ እንግዲህ በሚያስገርም ሁኔታ አሁን ዛሬ ላይ ስንገኝ 199ኛ ቀኑ ላይ ይገኛል። ከኦገስት 17 2025 ጀምሮ የመጀመሪያ ጨዋታውን በፕሪሚየር ሊግ ካደረገበት እስከ ዛሬ 44 ጨዋታዎችን አከናውኗል። 3 ጨዋታዎችን ብቻ ነው የተሸነፈው። ከዛ በተጨማሪም ብዙ ግቦችን እያስቆጠረ በሁሉ ነገር በጣም ተፈሪ የሚባል ቡድን ተገንብቷልና ይህንን በተመለከተ ብዙ ሀሳቦች ይነሳሉ። ከሴት ፒስ ጋር በተያዘ ለምሳሌ ሚኬል አርቴታ ከብራይተን ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ስለ ሴት ፒስ የሚሰጡ ትችቶች አሉ። ምን ትላለህ ተብሎ ተጠይቆ ነበረ። እኔ በጣም የሚያበሳጭ ነገር ነው ብሏል። ብዙ ግቦችን ከዚህ በላይ አለማስቆጠራችን ከማዕዘን ምት፣ ከዛ በተጨማሪ ከማዕዘን ምትም ግብ ሲቆጠርብን በጣም ነው የምበሳጨው። ነገር ግን ብዙ ግቦችን ከዚህም በላይ ማስቆጠር ነበረብን ይላል። 16 የማዕዘን ምት ግቦችን አስቆጥሯል። በፕሪሚየር ሊግ ታሪክ ጆይንት የተባለው ወይም አንድ ግብ የሚጨምር ከሆነ ብቻውን ይይዟል ይህን ክብረ ወሰን። 9 ጨዋታዎችን 1-0 የመራባቸው ግቦች ከዚህ ከማዕዘን ምት የተቆጠሩ ናቸው። 21 ሴት ፒስ ግቦችንም አርሰናል በአጠቃላይ በሁሉም መንገድ እያስቆጠረ ነውና ያንን 21 ሴት ፒስ ግቦችን ደግሞ ሲያስቆጥር በኒኮላስ ጆቨር የሚመራው የአርሰናል የሴት ፒስ ኮቾች በጣም ትልቅ ሚና ነበራቸው። ለምሳሌ 2-1 ቼልሲን ሲያሸንፍ ሁለቱም ከሴት ፒስ የተቆጠሩ ግቦች ናቸው። 3 ነጥቦችን ለአርሰናል ያስገኙና እነዚህ ከዴድ ቦል ሲቹዌሽኖች የሚቆጠሩ ግቦች አሁንም አስፈላጊነታቸው እንደቀጠሉ ይገኛሉ። ከዛ በተጨማሪም በሊጉ ብቻ 58 ግቦችን አስቆጥሮ 22 ግቦችን ነው ከሴት ፒስ ያስቆጠረው። በአጠቃላይ ግን የአርሰናል ጉዞ የሚገርም አይነት ነው። አሰልጣኝ ፔፕ ጋርዲዮላም በዚህ ጉዳይ ላይ ጥያቄ ቀርቦለት ነበረ። እንዴት ነው ተብሎ አርሰናል ዞረስ ቲም ነው ወይ ሊጉን በሴት ፒስ ግቦችን እያስቆጠረ በሚጫወትበት መንገድም ቢያሸነፍ ተብሎ ተጠይቆ ነበር። በዚህ አይነት ሀሳብ አልስማማም ይላል። ለምሳሌ ሴት ፒስ ላይ ግዴታ ከሆነበት ወደዛ መግባት ሊኖርብህ ይችላል የሚል ሀሳብ ነው ያለው አሰልጣኝ ፔፕ ጋርዲዮላ። ኮምፕሌን ማድረግ ወይም ደግሞ አዶፕት ማድረግ መላመድ ነው ያለብህ። ኮምፕሌን እያደረግ እየገባብህ ወይም ማስቆጠር ሳትችል መቀጠል ወይም ደግሞ የእግር ኳሱ አካል ነውና ከዚህ ከሴት ፒስ ጋር መለማመድና ወደዛው መቀጠል ነው የሚል ዝርዝር ጉዳዮችን አሰልጣኝ ሚኬል አርቴታ ያስቀምጣል። ብዙ ጉዳዮችን ነው አሰልጣኝ ፔፕ ጋርዲዮላ ያነሳው። ለምሳሌ የአርሰናል አሰልጣኝ ደስተኛ ነው፣ የአርሰናል ተጫዋቾችም ፍጹም ደስተኛ ናቸውና የአርሰናል ደጋፊዎችንም ብትጠይቁ መቀየር ትፈልጋላችሁ ወይ ይህንን የሴት ፒስ የአርሰናል ክህሎትን ብትሉ አንቀይርም ወይም አንፈልግም ብለው ነው የሚያስቀምጡት ይላል። ማንቸስተር ሲቲ ግብ ካስቆጠረባቸው ዘንድሮ በፕሪሚየር ሊግ ላይ 84.2% በቀጥታ ከኦፕን ፕሌይ የተቆጠሩ ናቸው። አርሰናል ግቦች ደግሞ 58.6% ከኦፕን ፕሌይ የተቆጠሩ ናቸው። ሁለቱ ቶፕ 2 ላይ የተቀመጡ ናቸው። አርሰናል ከማንቸስተር ሲቲ በመቀጠል ከክፍት ጨዋታዎች ብዙ ግቦችን ያስቆጠረ ቡድን ነውና አሰልጣኝ ፔፕ ጋርዲዮላ እንግዲህ በኒውስ ኮንፈረንሱ ላይ ማክሰኞ ዕለት በነበረው ቃለ መጠይቅ ላይ ከነሳቸው ጉዳዮች መካከል ብዙ የሱ ቡድን እንግዲህ ብዙ ግቦችን አያስቆጥርም እና አንዳንድ ጊዜ ለምሳሌ እኛም ወደዛ እየሄድን ነው ይላል። በዛ ዳይሬክሽን እየሄድን ነው፣ ብዙ ትኩረቶችን እየሰጠን እንገኛለን። እኔ ለምሳሌ በባርሰሎና እግር ኳስን ማሰልጠን ስጀምር ብዙ ትኩረት አልሰጥም፣ ያን ያክል አስፈላጊ አልነበረም የማዕዘን ምቶች ላይ። አሁን ግን እንደዛ አይደለም። ለምን ነገሮች
ነገሮቹ ኳሶቹ በጣም አስቸጋሪ ናቸው። ከባድ ዳንጀረስ የግብ ዕድሎችን በጣም አስቸጋሪ አስፈሪ የግብ ዕድሎችን የሚፈጠሩባቸው አጋጣሚዎች ናቸው። አስፈሪ የግብ ዕድሎች ባይፈጠሩባቸው ኖሮ አሁንም ቢሆን ማንም ትኩረት አይሰጣቸውም ነበር። ነገር ግን እንደዛ አይደለም። በፋር ፖስት ኒር ፖስት ላይ ከዛ በተጨማሪም ሰከንድ ቦሎች በጣም አስቸጋሪ ሆነው እየተመለከተን እንገኛለንና የምንክደው አቅ አይደለም የሚል ዝርዝር ነገሮችን ያስቀምጣል። ከዚህ በፊት እንደዚህ አይነት ነገሮችን ለምሳሌ በቆንጆ መንገድ ወይም ቆንጆ ግቦችን አስቆጠርክ፣ ሌላ መንገድም ግቦችን አስቆጠርክ፣ ዋናው ማሸነፍ ነውና ዋናው ግብ ማስቆጠር ነው። እኔ ግቦችን ማስቆጠር ፈልጋለሁ። እቅድ ሳይወጣ ለማሸነፍ ግቦችን ለማስቆጠር ነው እንጂ ቆንጆ በሆነ መንገድ ግቦችን ለማስቆጠር አላቅድም የሚል ነገር ያስቀምጣልና ግብ ማስቆጠር አለብህ በየትኛውም መንገድ፣ ዋናው ማሸነፍ ነው፣ ማተር የሚያደርገው እሱ ነው የሚል ነገር ያስቀምጣልና ዝርዝር ጉዳዮችን አንስቷል። ለሚኬል አርቴታም እንግዲህ ድጋፍ የሚመስል አስተያየት ነው፣ ለተቾችም ዝም የሚያስብል ጉዳዮች ነው አሰልጣኝ ፔፕ ጋርዲዮላ በዝርዝር ያነሳው። ለሁሉም ብራይተን ከአርሰናል በሚያደርጉት ጨዋታ ላይ የሚነሱ የሚጠበቁ ተጫዋቾች አሉ። በቡድን ዜናዎች ጉዳዮች ለአንሳ ትናንትና ስለ አጠቃላይ ያሉ ሂደቶች አንስተናል። የትናንትናውን ቪዲዮ መለስ ብላችሁ መመልከት ትችላላችሁ። ብራይተን ከአርሰናል በሚያደርጉት ጨዋታ ላይ የካቨርስ እንዲሁም ዴክላን ራይስ ከቡድኑ ጋር ይጓዛሉ። የመጨረሻ ውሳኔ ግን ኢንክሉድ ይደረጉ አይደረጉ፣ በቡድኑ ውስጥ ይካተቱ አይካተቱ የመጨረሻው ውሳኔ ሰዓታት ሲቀሩ የሚወሰን ነው። ጨዋታው ከመጀመሩ ደቂቃዎች በፊት ሊወሰን የሚችል ጉዳይ ነው። የመጨረሻ ፊትነሳቸው ቴስት ይደረግና በዛን ወቅት ላይ ነውና ፊት እንደሆኑ ተነግሯል። የማርቲን ኦዴጋርድ ጉዳይ ይመለስ አይመለስ እስቲ እናየዋለን ብሏል አሰልጣኝ ሚኬል አርቴታ። ቤን ዋይት ከጨዋታው ውጪ ነው። ማክስ ዳውማን በጉዳት ምክንያት አልነበረም። አሁን ግን ለጨዋታው ዝግጁ መሆኑን አሰልጣኝ ሚኬል አርቴታ አረጋግጧል። በጣም ብዙ ጉዳዮች የተነሱበት ነው። የማርቲን ዙሜንዲን ጉዳይ ብቻ ላንሳና ላጠናቀቅ። ከማርቲን ዙሜንዲ ጋር በተያዘ በጣም ዲፈረንት ሰርከምስታንሶች አሉ፣ ብዙ ከግምት የምናስገባቸው ነገሮች አሉ ብሏል ሚኬል አርቴታ። ብዙ እየተጠቀምክበት ይገኛል። ትናንትናም ስናነሳ ነበር ከ3700 ደቂቃዎች በላይ በሜዳ ላይ አሳልፏል። ወይም ደግሞ ኪሎሜትሮችን ስናሰላ ከ317 ያክል ኪሎሜትሮችን ይሸፍኗልና ከየትኛውም የአርሰናል ተጫዋች በላይ ነው ቁጥሮቹን ስንመዝናቸው። በተለይ ከዳቪድ ራያ ከውጪ ሌሎቹን የአርሰናል ተጫዋቾች ብዙ ደቂቃዎችን በመሰለፍ ይበልጣልና ማኔጅ ማድረግ አለብን እርግጥ ነው ብሏል። በተለይ የዓለም ዋንጫ አመት ነው። ከዛ በተጨማሪም እንደዚህ አይነት በእግር ኳስ ተጫዋችነቱ ይህንን ያክል ጨዋታ ተጫውቶ አያውቅም ብሏል። ስለዚህ ጫናውን መቅለል አለብን ብሏል። እንዴት ያደርጋል የሚለው የሚጠበቅ ጉዳይ ነው። ሀሳብ አስተያየቶቻችሁን ጻፉልን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ። ቤተሰብነታችሁን አሳዩን። የአርሰናልን ጉዳዮች ብቻ ሁሌ እናነሳለን። ለአብሮነታችሁ ለምትሰጡን ጊዜ ከልብ እናመሰግናለን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።